ቀስ ግን እንዴት ነው አላበጠም? እስካሁን ድረስ እንደዛ ከሆነ ያ ማበጥ ነበረበት እንዴ? እግር ሲሰበር እኮ እበጥ ያሳያል አይደል እንዴ? ወለምታም አይመስለኝም። እና ምን ተሰብሮ ስርሽ ዙሮ እንዳይሆን ተሰብሮ እንዳይሆን አይደለም አጥንትሽን ለማስገባት ነው። አንቺ አትሳቂ፣ አትቀልጂ። ስብራት እንደዚህ የሚገባው እንደዚህ ዙሮ ነው። አትስከለለን ያሞኝ እንዴ አቲ በስከስከስ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። አቤት በትናንትና ቪዲዮ ማለት ነው ብዙ እህቶች እንዴት ነው ሱፍ ያምርብኛል አይደለ? ይገዛላት እያላችሁ ስትጽፉ የምር ማኑ እንደ ደስ እንዳለኝ ማርያምን ገብቼስ ደጋግሜ ማለት ነው የእውነት እንደዚህ ተወኛዋል እንደስክል ድረስ ማን ደጋግሜ ቪዲዮውን እያየው ነበረ። ደስ የሚል ነካ እንደዚህ ኮሜዲ ሆኛለሁ ማለት ነው። ደስ ይላል። ናቲንም ፈታ አደረኩት። ብዙ ጊዜ ፕራንክ እያደረኩኝ እያናደርኩትም እያበሳጨሁትም ነበረ። በነገራችን ላይ ናቲ ደግሞ ንዴቱን በውስጡ ነው የሚይዘው። ሲናደድ ማን ነው ብዙ ጊዜ ወደ ውስጥ ነው የሚይዘው እንጂ አውጥቶ ልማታ ለሳይደ ምናምን አይልም። በቃ ውስጥ ነው የሚከፋውና በፕራንክ ሰበብም ማን ነው እያያችሁ ነው። በጣም እያናደርኩት ነው። ትናንትና ነው ደግሞ የሰራሁት ቪዲዮ ያው ፈታ አድርጎታል። እኔም ፈታ ለማድረግ ነበር ሐሳቤ። የሱ ምላሽ ደግሞ ማን አሁንም እሱ ሰሞኑን ቤት አይደለም ያው ወጣ ስለሚል እኔ ደግሞ ቤት ውስጥ የሆነ ተንኮል ባስብስ አንዳንድ ጊዜ አሪፍ ነገር ባመጣ አንዳንድ ጊዜ ደግሞ እሱን እስኪ ፈትሸውስ እስኪ ለኔ ያለው አመለካከት እንዴት ነው በሚለው ማለት ነው። ዛሬ የሆነ ነገር ማለት ነው አስቤለታለሁኝ። ማለት መጥፎ ነገር ነው ጥሩ ነው አላቅም፣ ግን መጥፎ ነው ማለት ይደነግጥ ይሆናል አላቅም። እንግዲህ እኔ እንጃ አላቅም፣ ይደነግጥ አይደነግጥ አላቅም። እስኪ አብረን የምናይ ይሆናል። ቤት የለም ባባዬ ደግሞ ተኝቷል። ሰሞኑን እግዚአብሔር ይመስገን ባባ ትንሽ ቢሆን እየተኛ ላይ ነው። በደንብ ፀሐይ የሆነ ሰዓት ናቲን ሰርፕራይዝ አድርጌ የነበረ ሰዓት የሆነ እቃዎች ምናምን ልንገዛ በጣም ፀሐይ መጥቶ ስለነበር የዛን ሰዓት ተኝቶ ስለነበር ከዛ ወዲህ ምን አደረኩ መሰላችሁ? ጧት በደንብ ማነው ሻወር ከወሰደ በኋላ በደንብ ፀሐይ እያሞኩት ነው። ደግሞት እንድተኛልኝ ማለት ነው። ማለት እሱም ልጆች ትኝት ሲሉ የሆነ ሰውነታቸው ራሱ መለስ ይላልና እግዚአብሔር ይመስገን ትንሽ የቁርስም ቢሆን ቀምሶ ተኝቷል። ካልተነሳ ማለት ነው በማል የሱ ነገር ሊነሳ ይችላል አይታወቅም። ስለዚህ ምን አሰብኩኝ እሱ ተኝቶልኝ ሳለ የሆነ ተንኮል አሰብኩ። ምንድነው የምለው ሽንት ቤት ሳጥብ ወድቄ ብዬ ደውለታለሁ ናቲም ማለት ነው። ግን በደንብ ማለት ነው እንደዚህ ሆኜ ምናምን እያለቃቀስኩ አልደውልም። ምክንያቱም ትንሽ ሽንት ቤት ወድቄ እግሬን ወለመውለኝና እስኪ እሸኝ ምናምን ነው እንጂ የምለው እንደዚህ መጥቶ ምናምን ካልኩት ይደነግጣል። ማርያምን ማለት ነው። ልክ እንዴ እናቴ ይሆናል አይደለ? ስፍስፍ ያለ አንጀት ነው ያለው ናቲ። ስለዚህ ምን አደርጋለሁ መሰላችሁ? ስልኬን ላምጣና እደውለታለሁ ማለት ነው። የቅዱሴና የኔ ስልክ ማለት ነው። ያው ቅዱሴ ሲተኛ እኔ አነሳታለሁ፣ እሱ ሲነሳ የሱ ናት። ያው እሱ ቻርጀር አያደርግም፣ እኔ ቻርጀር አድርጌ ጠብቀዋለሁ ማለት ነው። የሚገርማችሁ ስዊች ኦፍ ከሆነች አይፈልጋትም። ስትበራ እንደዚህ በጥርሱ ለመንከስ ራሱ ስትበራ ነው የሚፈልገው። አሁን ግን እሷን ትቶ ወደ ሌላ ስልክ እየሄደ ነው ማለት ነው። እና ናቲ ምን አድርጋለሁ እስኪ ልደውልለትና ሽንት ቤት ሳጸዳ ወድቄ ምናምን እለዋለሁ። ቀስ ብዬ ነው ለስለስ ብዬ ነው የምናገረው። ምክንያቱም እንትን እንዲል ማለት ነው እንዳይደነግጥ ወድቄ ምናምን ስለው በጣም ሊደነግጥ ስለሚችል ምንድነው ያለ የማደርገው ለስለስ አድርጌ ወደ ትንሽ ሽንት ቤት እኮ አሸራቱኝ ወድቄ ወለም ብሎኝና እስኪ እሸኝለዋለሁኝ። እንግዲህ እስኪ ምን እንደሚያደርግ የእውነት ያሸልኛን ወይስ ደግሞ ይቆጣን ምንድነው የሚለውን አብረን የምናይ ይሆናል። እንዴ እየተጠቀምን ያለው ይሄኛው ያው ከስንት ቀን አንድ ቀን ሱስ ይወጣ ነው። ብዙ ጊዜ ሌላ ሲም ካርድም ስላለ በዚህ ነው ደውላ። ሄሎ ናቲ የት ነህ ያለው? አቤት አይሰማም።
የት ነው ያለው? ውዴ መምጣታችንም ትንሽ ሽንት ቤት ሳጠባ አንሸራቶኝ እግሬን ወለም ብሎኝ እንዲታሸኝ ብዬ ነበረ። ሽንት ቤት ሳጠባ አጋጣሚ ጫማ አንሸራተተኝና አይ አሞኛን እያስነከሰኝ ነው። አዎ እሺ ከስራ ቦታ ስራ ነበረ፣ ግን ያው ምንም ማድረግ አልቻለም። ስለዚህ ምንድነው የማደርገው መሰላችሁ? እንትን ብዬ ማለት ነው ቁጭ ብዬ ምናምን ነው የምጠብቀው። ካሜራዬ ምናምን ላስተካክልና ሻለሁኝ። ስለዚህ ምንድነው የማደርገው? ይሄን ካልሲ ማለት ነው አወልቀዋለሁ እንዳይነቃብኝ ማለት ነው። መቼም ሽንት ቤት ካልሲ ተለብሶ እንደማይታጠብ ይታወቃል። እዚህ ጋር ሆኜ ማለት ነው በቃ እንትን እያልኩ ነው የምጠብቀው። የሆነ ማለት ድብር ብሎ ምናምን ነው የምጠብቀው። ምን ሆነሽ ስለይ በቃ ሽንት ቤት ሳጠብ ወለም ብሎኝ ነው የምለው። እንደዚህ አጥንተኝ እንትን ብሎ መሰል ምናምን እለዋለሁ አውቄ ማለት ነው። ከዛ እስኪ በምን አይነት እስኪ መንገድ ነው የሚያሸኝ ትሪት የሚያደርገኝ? እስኪ ባዝሊን አጥቦ ያሸኛል ወይስ በእግሩ ነው ወይስ በእጁ ነው የሚረግጠኝ? አብረን የምናይ ይሆናል። ይመቻችሁ። ይሄን ማለት ነው እንዳያቅ እንደዚህ አድርጌ ራሱን አድርግበታለሁ ማለት ነው። መጠበቅ ነው እንግዲህ ቁጭ ብሎ መጠበቅ ነው። እስካሁን አልመጣም። ባባ ሳይነሳ ቶሎ ስራ ስራለሁ ብዬ እግሬን ነው ለማላለኝ ወልቄ ሽንት ቤት እና ባዝሊን ምናምን አለ። አዎ እንትና ስፈልግ ነው እንዳለ። የት ጋር ምኑ ጋር ነው? እዚህ ጋር ነው እንጂ በዚህ ጋር ይሁን በዚህ ጋር ይሁን ምንድን ነው ያማን እኮ ማርያም ወለም ብሎ እያለሽ አይደለም? ምኑ ጋር ያለው ፈለግ አድርገዋ እዚህ ማቲ አዛ ጋር ነው ቢተና ማቲ ልጅ ሰብሯል እንዴ? በእናትህ ከነዘችው ምግር ተሰበረች። በሙሉ እስከዚህ ድረስ ነው ያዣዡ ባዝሊን አንቺ ከነዚህቹ ምግር በማንኪያ በዚህ ክረምትማ የውሻ አቃስ እንጂ አትምዝዘኛ እንዴ! ሁሉ ባዝሊን ምንድን ነው እንዴ? ለመታሸት አይደል? ፋሻ ምናምን ያስፈልጋል ደግሞ ታውቂያለሽ። ይሄ ሁሉ ባዝሊን ቀስ ግን እንዴት ነው አላበጠም? እስካሁን ድረስ እንደዛ ከሆነ ማበጥ ነበረበት እንዴ? እግር ሲሰበር እኮ እበጥ ያሳያል አይደል እንዴ? ወለምታም አይመስለኝም። እና ምን ስርሽ ዙሮ እንዳይሆን ተሰብሮ እንዲሆን አይደለም፣ አጥንትሽን ለማስገባት ነው። አንቺ አትሳቂ፣ አትቀልጅ። ስብራት እንደዚህ የሚገባው እንደዚህ ዙሮ ነው። አትስከለለን ያሞኝ እንዴ አቲ በስከስከስ ያማን ማርያም ስታሳም እንዴ ታታ ፍሉጣት ነው እንትን ያለኝ ኧረ ቀልድ ተጀምሯል። እስከዚህ ድረስ ነው ያመመኝ። ብርሄን ነው ያመመኝ። እና የት ጋር ነው ሰበረልክሽ? እንጂ ይሄን አካባቢ እንዴ ዝቦረ ስላለ ጫማው ዙሮ እንደዚህ ነው ያዞረኝ። ዙሮ እንደ ከዞረ ቆይ እንደዚህ ነው የምናደርገው። እንደዚህ አድርገን ማለት ነው። እንደዚህ ማሬ እናንተ ቢሳ
ሲሰበር ግን እግዚአብሔርን የባስ ነው የሚያወላልቀኝ። እሺ ግን ተሰበረ። ይሄ ፍቅር ይሄ ንጉስ ቀስ ጣጣቴ እናቴ እሱ ጋር አይደለም ወርታችሁ ሁሉ ነው ይዞረው ቆጣ ከጀመር ከሳ ጣቶች ሳብ አድርጋችሁ እስኪ በቃ ተሰውራ ማን ቀጭ አይልም። እግርሽን ታጥበሽ አታውቂም እንዴ? ከዚህ በላይ ምንሰና ይሄው እንትሽ ራሱ እዚህ ጋር ነው የወለቀው። እሱ ጋር ነው የወለቀው። አዎ በእናትህ ነው። ልክ ነህ። ውይ ተቀጣጠረ ነው እንዴ? አርቲፊሻል እግር ነው የሚመስለው። እንደፈለጉት ተጣጣፋሉ። ውይ የኔ ፍቅር ማሪ አረናቴ እሱ ጋር ተጥቶ ማርያም እነዚህ ጋር ተሰብሬ ነው የምር ጀዝባ አንዴ ከሳብ ነው ጀት ተሰበርኩ በቤቴ ነው ያመመኝ። ተሰብሬ አላልሽኝም እንዴ? እዚህ ጋር ተሰበርከው አያሞል ተሰብሬ ያለው ብለሽ ደግሞ ሆና በሚትኛለሽ እንዴ? እና ተረዚህ ጋር ነው የተሰበርኩት። እዚህ ጋር ምን አጥንቴ ጋር ምን ቆይ ቅድም እዚህ ጋር አልሽኝ፣ አሁን ደግሞ እዚህ ጋር መጣሽው። እየቀደልሽ ነው እንዴ? ቀልድ ነው የሚያወራው። ይቀልዳል ልጁ። ጣቶች ሰብሰብ አድርገው ጀምር። መጀመሪያ ነቀጨብሻለሁ። ተሰብሬ ያለው ሰጥኝ አልገባኝም ነበር። አንቺ እንደዚህ ቀላል ቀለች እዚህ ጀምር። አውርጆ ግርሽ ስታስጠላ እዛነት አከኛን ምሽልኝ። እሺ በዛው በነካጅክ እንዲመሳሰል አንቺ በቃ ስራ የለሽም መሰለኝ። ስራ ፈት ማርያምን ሰበርከኝ። ያልተሰበረው እግሬ መጀመሪያ ታጠቢው ግርሽን። ይሄ ግን ማርያም ጸደናት እኮ ይሄ ግን ስራ የለሽም እንዴ? ምን አስበህ ነው አንተ ግን? በስመ አብ አሮጣጣኛለሽ ደግሞ የእውነት ምን ተፈጥሮ ነው ብዬ ግራ ዝም ብለሽ ረበስ ነው አንተ ደግሞ የማን እንደዚህ አድርገህ ተሰባብረዋል። እኔ እግሬ ጤነኛው ነገር ተሰባብረዋል። ሲጀምር መጀመሪያም ነቀችብሻለሁ ማለት እዚህ ጋር ነው ስትይኝ እዚህ ጋር ነው። እሺ ሁለት ቃል ስትይኝ ነው ግራ ተጋብቻለሁ። እኔ እዚህ ጋር እጅ ወጥሬ እንደዚህ ያልኩሽ ማለት ነው። አውቄ ነው ማርያም ስለነቀውብሽ ማርያም ውሸትሽ እንደሆነ ስለነቀው ነው። እኔ አሁን እንደሆነ የሆነ ተወሪቄ ብሰብ እንደዚህ ሬሞ ለመቢለኝ እያልኩ እንጂ ተጠብቀህ እንደዚህ ብዬ እጠብቅሃለሁ። ግን እኮ ናት የሰበርከው ማርያም ነው የሰበርከው ነው ጠግ ነው። ምን ማርያም የሰበርከው ጠግ ነው። ይኸው እዚህ ጋር ያለውን አጥንት የሰበርክብኝ የትኛው ነው ነው? እንዴ አሁን ልጅ ምንድነው ከብረት ነው የተሰራው እጅ ማለት የማን ማርያም እጅ ይሄ ሻውን ጋር ሰርገሽልኝ ማርያም ቀስ እያልክ ያሰበርከው አንቺ ወደዛ ለምን ሰበርከው? እሺ እንዴ ምን ሲባል ሰብራለህ? ተሰብራለህ ብለሽ አይደል የጠራሽ? እና እንደዚህ እንድትሰብራለህ እንጂ ይደብራል እንዴ? እንድትሰብራለህ እንዴ? ባሰ ቀልድ ነው ምን ይመስላል? ድንገራስ ይኸው አባዬ ዳዲ እንዳደረገ ታውቃለህ? እግሬ ስብር አደረገው ግን አልደነገጥክም። እኔ ደንግጣ ምን ነሽ ነው ምን ስታረጊ ነው ምናምን ብለህ ትላለህ ብዬ ነበር። ወጣ መምጣትህ ጥሩ ነው ግን በስልክራው እና እኔ ስሜት ሁሉ ስታይ ነው እንዴ አንቺ የምታመኝ? እኔ መደንገጥ የምታውቂው በዛ ነው እንዴ? መምጣት የራሷ አንዴ መደንገጥ ስሜት አይደለም እንዴ? በኋላ እመጣለሁ ብዬሽ ላሽ ብል ምን ማለት እኔ መምጣት ባልፈልግ እኔ ተሰብሬ ስራ ቁሜ እኮ ነው የመጣው። አንቺ ግፍ አትፈሪም እንዴ? አይደብርም? ምን ችግር አለው? ስራው እኮ ነገ ከነገ ወዲያ የሚቀጥል አንተ ቀልድ ያለው እንዴ? ከተሰበርኩኝ እሳ አሁንም ለማንኛውም እንደዚህ አይነት ቀልድ አቁሜ ሲጀመር ሰውን ከስራ አቋርጠሽ ለሁለተኛ ጊዜሽ ነው ባይዘው እንደዚህ ስታደርጊ ስራ ማቋረጤ? አዎ ለሁለተኛ ጊዜሽ ነው አውጥተሽ ስታመጪ። አንዳንድ ጊዜ ስፖርት እንዲሰራ በድንጋጤ እንደፈቀ ብዬ ነው። ለስራው ሳታስቢም እንዴ? ስራው ምን ነገ እስከ ነገ ወዲያ ሲደርስ የለ እና ወደ ስራ ልትመለስ በቃ ልሄድ ነው ወደ ስራ። አንቺ እንደዚህ አይነት ቀልድ አቁሜ ስመለሽ እና ባባዬ ሲተኛ እኔ ሲደብረኝ ምክንያቶችን እያደረግሽ እንደዚህ እንትን አትበይ። ጥሩ አይደለም። ደነገጥክ እንዴ? በጣም ኧረ የደነገጠ ሰው እንደዚህ እኮ ያስታውቃል። በደንብ ነው የደነገጥኩት። ለማንኛውም እውነትዬ ግን እንደዚህ አልጠበኩም ነበር። በጣም ደንግጠ ምን ነሽ ነው ምናምን ስታረጊ ያስመሰል አይደለም። ለምን ቀስ ብለሽ አሰሪ ምናምን አትልም እንዴ? ምን ማለት እንዳለው ቀስ ብለሽ ስሪ ብለህ ምናምን አትናገርም እንዴ? በቃ ቻው።